የበዓሉ ግርማ ኦሮማይ ሊያመጣ የሚችለው መዘዝ ገብቶኝ ከመታተሙ በፊት አንብቤው እንዲያስተካክል መክሬው ነበር ይላል ያደፍርስ ደራሲ ዳኛቸው ወርቁ። እንደ ዳኛቸው ወርቁ ከሆነ በዓሉ ኦሮማይ ላይ ያሰፈረውን አደገኛ እውነት የአዲስ አበባ ነዋሪ ሁሉም ያውቀው ነበር። ሁሉም በጓዳው የሚያንሾካሹከው በድብቅ የሚያመነዥከው ነበር። ነገር ግን በመጽሐፍ መልክ ታትሞ ሲሰራጭ ያለውን ጣጣ በዓሉ አልተረዳውም ይላል። በዓሉ ግርማ ለራሱ ዝና ከመፈለግና ከሊቀመንበር መንግሥቱ ጋር ያለውን ቅርበት በመተማመን ጠላቶቹን ንቋቸው ነበር ይላል ዳኛቸው። በዚህ ወቅት ዳኛቸው ወርቁ የኩራዝ አሳታሚ ድርጅት የቦርድ ሰብሳቢ ሊቀመንበር ነበር። በዚህ ኃላፊነቱ መሠረት ኦሮማይ ከመታተሙ በፊት ለውጦችን እንዲያደርግ ለበዓሉ አማክሮት ነበር። ተቀባይነት አላገኘም እንጂ በመጨረሻ መጽሐፉም ታተመ። የበዓሉን ፍጻሜ አሳዛኝ ሆነ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዶ ታላቁን ደራሲ ዳኛቸው ወርቁን እናነሳለን። በጥበብ ነበር መሰናዷችን የተለያዩ ደራሲዎችን እያነሳን እንገኛለን። በዓሉ ግርማን፣ አቤ ጉበኛን፣ አውግቸው ተረፈን እና ሌሎችንም ደራሲዎችንና የጥበብ ሰዎችን እያነሳን ነው። ለዛሬ ደግሞ ያደፍርስን ደራሲ ዳኛቸው ወርቁን ልናነሳ ወደናል። በሀገራችን የድርሰት ሥራ በከባድ ሚዛንነት የምትጠቀሰው አደፍርስ ደራሲ ዛሬ ስለ ሥራዎቹና ስለ ግል ሕይወቱ እያነሳን ከእናንተ ከተከታታዮቻችን ጋር እንጨዋወትበታለን። ቴዎድሮስ ሸዋንግዛው የእርሱን ሥራዎች ጥራት ለማንሳት ሙዚቃን እንደ ማሳያነት ተጠቅሟል። ሙዚቃ አይነተ ብዙ ነው ይላል። በእኛ ሀገር እንኳን ብናየው ባቲ፣ አምባሰል፣ አንቺ ሆዬ፣ ትዝታ፣ ባህላዊ፣ ዘመናዊ፣ ችክችካ፣ ሌላም አይነት አለ። በውጮቹም ፖፕ፣ ሮክ፣ ብሉዝ፣ ራፕ፣ አር&ቢ፣ ክላሲካል ወይም ረቂቅ ሙዚቃ፣ ኦፔራ እያለ ይቀጥላል። ነገር ግን አብዛኞቹ ሙዚቀኞች ለመስማት የሚመርጡት ጃዝን ነው። እንደውም ጃዝ የሙዚቃዎች ሙዚቃ ነው ይባላል። ይህ ማለት ሙዚቀኛ ያልሆኑ አድማጮች ጃዝ ሙዚቃን አይሰሙም ማለት አይደለም። ሌሎች የሙዚቃ አይነቶች የሙዚቀኞቹን ጆሮ አይዝም ለማለት እንጂ። ጃዝ ግን በፍጹም ነፃነት የሚሰራና ኢምፕሮቫይዝ ለማድረግ ለሙዚቀኛው እድል ስለሚሰጥ ሁሌ አዲስ ነው። ይህ ነፃነት የመስጠቱ ባህሪ ጃዝን ለሙዚቀኞች ለመጫወትም ሆነ ለመስማት ተመራጭ ያደርገዋል። ደራሲዎችስ እንደማንም ተራ አንባቢ ፖፑላር ፊክሽን ለማንበብ ወደ ኋላ የሚጎትታቸው የለም አይመስለኝም። ስነ ጽሑፍ ቴክኒክ አለው። ማንኛውም ጎበዝ ደራሲ ይህንን ያውቃል፣ ይረዳል። በዚህ ዘዴ በልቦለድ ታሪክ ውስጥ ቀጥሎ ምን ይከሰታል የሚለውን ለመገመት አይከብዳቸውም። የታሪክ ፍሰቱ ወዴት እንደሚያመራ የሚያውቅ አንባቢ ደግሞ መጽሐፉን ጨርሶ ለማንበብ ፍላጎት አይኖረውም። ታዲያ ደራሲዎች ምን ያነባሉ? ስብዓት አንድ ጊዜ ሌቱም አይነጋልኝ የሚለውን ልቦለዱን በእንግሊዘኛ እየጻፈ የተተየበ 65 ገጽ ላይ ደረሰ። ሌላ ዳኛቸው ወርቁ የሚባል ሌላ ወጣት ደራሲ ደግሞ አደፍርስ የተሰኘ መጽሐፍ ጻፈ። በወቅቱ ሁለቱ ደራሲዎች አይተዋወቁም። ታዲያ ስብዓት የተባለው ደራሲ አደፍርስን አነበበ። በቋንቋው በበሳል ሐሳቦቹ ተማረከ። የራሱን ልቦለድ በእንግሊዝኛ ቋንቋ ሊጽፍ የነበረውን እርግፍ አድርጎ ተወ። በዚህም ዳኛቸው ወርቁ የሥነ ጽሑፍ ጃዝ ነው ማለት ይቻላል። አደፍርስ በወቅቱ ያልተሸጠበትም ምክንያት ይኸው ነው። ለተራው አንባቢ ጆሮ የከበደ ጃዝ ነበር። አንባቢውን ሊረዱ የሚችሉት ጥቂት ደራሲዎች ብቻ ነበሩ። ዳኛቸው ወርቁ እንደ ስብዓት ያለ እሳት የላሰ ደራሲን መንፈስ መኮርኮር የቻለ የደራሲዎች ደራሲ ነው ይለናል ቴዎድሮስ ሸዋንግዛው። ዛሬ ይህንን የደራሲዎች ደራሲ እናነሳለን። በጥበብ ነበር መሰናዶ ስለ ዳኛቸው ወርቁ ስብዓት ገብረ እግዚአብሔር በማስታወሻ መጽሐፉ ያነሳውን፣ እንዳለ ጌታ ከበደ በማዕቀም መጽሐፉ ያነሳውን፣ አፈንዲ ሙጠቂና ቴዎድሮስ ሸዋንግዛው ዘርጋው ስለ ደራሲው ያነሱትን ሐሳብና ሌሎችንም ጨምረን ይህንን ፕሮግራም አዘጋጅተንላችኋል። እስከ መሰናዷችን ፍጻሜ ቆይታችሁ እንድታደምጡልን በአክብሮት እንጋብዛለን።
ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። እንዳለጌታ ከበደ ማዕቀብ በተሰኘው መጽሐፉ ስለ አደፍርስና ስለ ዳኛቸው ወርቁ ይህንን ጽፎ ነበር። ጋሽ ዳኛቸው የእንግዳ ባህሪ ጌታ ነው። በቀላሉ ተግባቢ አይደለም። በአደፍርስ ልቦለዱ ነው የሚታወቀው። አደፍርስ የመጽሐፉ አብይ ገጸ ባህሪ ነው። ልክ እንደ ደራሲው የተለየ አይነት ሰው ነው። ዳኛቸው የአደፍርስን የመሰለ ባህሪ ያለው ማለት ግን አይደለም። አደፍርስ ከበብ ሲያደርጉት የሚወድ ከፍተኛ የሆነ የመደመጥ ጽኑ ፍላጎት ያደረበት አይነት ሰው ነው። ማወቁን ስለማሳወቅ እንጂ የበታቾቹ እንዲገባቸው የሚፈልግ አይነት አይደለም። አደፍርስ በዚህ ዘመን ቢኖር ለሞዴል አርሶ አደሮች ስለ ቦናፓርቲዝም ሊናገር፣ ለመነኮሳት ደግሞ ስለ ኪራይ ሰብሳቢነት ሊደሰኩር ይችላል። ዳኛቸው ግን ክበቡኝ አድምጡኝ አይልም። የከበቡትንና የሚያዳምጡትን ሰዎች ግን በጥርጣሬ ሊያይ ይችላል። እናውቀዋለን የሚሉ እንደሚናገሩት የሆነ ሰው ሆን ብሎ በሆነ ቦታ ተንኮል እያሴረበት ያለ ይመስለዋል። ከጥቂት ደራሲያን በቀር ከብዙዎች ጋር የሚግባባ አይደለም። በራሱ ላይ የዘጋ ነው። ከሕዝብ ጉባኤ ተነጥሎ ለብቻው ሱባኤ የገባ። ያዩትና ያወቁት ስለ እሱ የሆነ የማይረሳ ነገር ይኖራቸዋል። ከሆነ ሰው ወይም ከሆነ ቡድን ሲላተም ያጋጥማቸዋል። የሆነ ነገር ሲያደፈርስ ይታያቸዋል። ይህንን እንግዳ ባህሪ ተቋቁመው የጓደኝነት ድንበር ሳይጥሱ ከልብ የቀረቡት ደግሞ ሊያጡት የማይገባ የዕውቀት ሎሌ፣ ለወዳጅነት የተከፈተ ልብ ያለው ይሉታል። እርግጥ ነው ዳኛቸው ለሐቅ ሽንጡን ገትሮ ስለሚከራከር ከውሸት ጋር ማኅበር ከሚጠጡ፣ ጽዋ ከሚያነሱና ብርጭቆ ከሚያጋጩ ጋር ኅብረት አልነበረውም። እርግጥ ነው አንድ ወዳጁ በሌላው ላይ ሴራ ሲጠነስስ ካየ ወይም እየጠነሰሰ ነው ብሎ ከጠረጠረ ተራራ በሚያክል ኩርፊያ ያስተናግደው ይሆናል። በ1960ዎቹ መጀመሪያ አካባቢ ጸሐፍት ተሰባስበው የአቦ ጠበል ይጠጡ ነበር። በዚያን ዘመን የነበሩ ብዙዎቹ ተራማጅ ደራሲያን ከሚታደሙበት ከዚያ ጉባኤ ራሱን የነጠለው ዳኛቸው ነበር። ዳኛቸው አይመጣም ነበር ይላል ጋሽ ሰለሞን ደሬሳ ስለ ባህሪውና ስለ ነበራቸው ቅርበት ሲናገር። ተጎትቶ ካልሆነ ከሰው አይቀርብም ነበር። ከኔ ጋር ግን ውጭም ወዳጆች ነበርን። ልጅነት ታትማ ስትወጣ በመጠኑ ቁጣ ወረደባት። የኢትዮጵያን የግጥም አወራረድ አበላሸ፣ ከፈረንጅ ያመጣው ነው ምናምን ይባል ነበር። የማስታውሰው የምስጋና ጽሑፍ ያገኘሁት ከዳኛቸው ወርቁ ብቻ ነው። የደረሰኝ የምስጋና ጽሑፍ የቄስ ጽሕፈት ይመስል ነበርና የእሱ መሆኑን ያወቅኩት በኋላ ስንቀራረብ ነው። አልፈረመበትም ነበር። እንዳጋጣሚ ደግሞ አደፍርስን አግኝቼ ሳነብ ማነው ልጅነትን የጻፈው ብሎ ሲፈልግ ነው የተገናኘ ነው። በጣም ኢትዮጵያ ውስጥ ብቻ ሳይሆን የትም ቦታ ከማደንቃቸው ጸሐፊዎች ዳኛቸው አንዱ ነው። በሁሉም ሳይሆን በአደፍርስና በሰርቲንዝ ሰን በማለት ስለነበረው ባህሪና ችሎታ ይናገራል። ወንጀል ነክ ልቦለድ ደራሲው ይልማ ሀብተየስ ግን በዚህ ሐሳብ አይስማሙም። እርስ በርስ የወደዷቸውን ሥራዎች አይወዷቸውም። ልጅነትም አደፍርስም ውሃ የማይቋጥሩ ናቸው በሳቸው እይታ ሲሰፈሩ። እነዚህ ሰዎች ዳኛቸው ወርቁና ሰለሞን ደሬሳ አጭበርባሪዎች ናቸው። ለኢትዮጵያ ስነ ጽሑፍ ምንም የሚያደርጉት አስተዋጽኦ የለም። እንዴት የማይገባ ነገር ይጻፋል? ምን ትርጉም አለው? የዳኛቸው ወርቁን አደፍርስ ብዙ ሰዎች እንደ ትልቅ መጽሐፍ ነው የሚወስዱት። ግን አስረዱ፣ ምንድነው ትርጉሙ ሲሏቸው የሚናገር የለም። አንዳንድ ጭንቅላታቸው ብዙም የፈረስ ጉልበት የማይመዝን ሰዎች አደፍርስን አንብቤ በጣም አደነቅሁ ይላሉ። ምኑ ላይ ነው ያደነቅህ ሲባል መልስ የለም። ምንድነው የሚያደርጉት? ዩኒቨርሲቲ አካባቢ የተደነቀ ስለሆነ እኔም ያንን ባደንቅ እንደ ትልቅ ሰው እቆጠራለሁ በሚል ለመኮፈስ ያላነበቡትን ያልተረዱትን ትልቅ ነው ይላሉ። እሱ መጽሐፍ አብሰርድ ነው። ተራ መጽሐፍ የማይነበብበት ሀገር ላይ ምንድነው ጥቅሙ? ውጭ ጄምስ ጆይስ ዩሊስስ የሚባል መጽሐፍ ጽፏል። ያ ስታይል ነው። ያ ስታይል በአውሮፓና በአሜሪካ እንኳ ተቀባይነት የለውም። በጣም ጥቂት የተማርን ነን የሚሉ ዩኒቨርሲቲ ውስጥ ያሉ ሰዎች ናቸው አንብበን ተረዳን የሚሉት። ሌላው ተራ ሕዝብ አያነበውም፣ ሊገባውም አይችልም። አደፍርስም ልጅነትም ይኸው ናቸው። ዳኛቸው ወርቁን አውቀዋለሁ። ዝግ ሰው ነው። የመጀመሪያ መጽሐፌን የተየበችው ታናሽ እህቱ ነች። ታናሽ እህቱ ደግሞ የጓደኛዬ ሚስት ናት። በዚህ ምክንያት እሷ ቤት ሲሄድ ይመጣል እናገኘዋለሁ። ከባሏም ሆነ ከእሷ ጋር አይግባቡም። ትንሽ ለየት ያለ ሰው ነው ብሏል ጋሽ ይልማ በአንድ ወቅት።
ጋሽ ዳኛቸው ለክብሩ ተጨናቂ ነው። በአንድ ወቅት ከዶክተር አምሳሉ አክሊሉ ጋር ሆነው አንድ መጽሐፍ አዘጋጁ፣ የአማርኛ ፈሊጣዊ አነጋገሮች የሚል። መጽሐፉ እንዲታተም ግፊት ያደረገው ኩራዝ አሳታሚ ድርጅት ነው። ኩራዝ የመጽሐፉ ረቂቅ እንደተጠናቀቀ ግራ የሆነበት ጥያቄ የማናቸው ስም ነው ከላይ መስፈር ያለበት የሚል ነበር። እናም አንድ መፍትሄ ያገኘ፣ በአማርኛ ፊደል ቅደም ተከተል የማን ስም ነው መጀመሪያ ሊቀመጥ የሚገባው ለሚለው ጥያቄ ምላሽ መስጠት። ይህ አካሄድ ውጭ ሀገርም ይሰራበታል። ስለዚህ የሁለቱን ሰዎች ስም የመጀመሪያዎቹን ፊደላት ይዘው ክትትል ሲያደርጉ ዶክተር አምሳሉ ቀደመ፣ ዳኛቸው ተከተለ። መጽሐፉም ወጣ። ጋሽ ዳኛቸው መጽሐፉን ባየ ጊዜ ተናደደ። ከፊል የሆነውን ሥራ የሠራሁት እኔ፣ በየትኛው መስፈርት ሰፍራችሁ ከብዶ ቢታያችሁ ነው ስሙን ከስሜ በላይ የሰቀላችሁት አለ። መስፈሪያቸውን ነገሩት፣ አልተቀበላቸውም። የሆነ ሆኖ መጽሐፉ ተሰራጭቶና ተሽጦ አለቀ። ለሁለተኛ ህትመትም ታሰበ። ግና የጋሽ ዳኛቸው አለቅጥ መናደድ ያሳሰባቸው አንዳንድ የድርጅቱ አርታኢያን ቀጥለን ደግሞ በተራው የአምሳሉን ስም ዝቅ እናድርገው ሳይሉ የሁለቱን ስም በመጀመሪያ ረድፍ ላይ ያሰፈሯቸው ትይዩ። እናም መጽሐፉ ወጣ። የጋሽ ዳኛቸው ፊትና ልብ ግን አልተፈታም። ከድርጅቱ ሠራተኞች አንዱ የሆኑት ጋሽ አስፋው ዳምጤ ያገኙት። መጽሐፉ በጣም እየተሸጠ ነው፣ አንተ ግን ብንጠብቅህም አትመጣም፣ ብርህን ፈርመህ ውሰድ እንጂ አሉት። ሁለተኛ ደጃችሁ አልደርስም አላቸው። ምን ነው ያደረጋችሁትንማ ታውቁታላችሁ። ብዙ ሺህ ብር እኮ ነው ያለህ። እንዴትም ቢሆን ግድ የለኝም፣ ነፍሴ ተቀይማችኋለች አላቸው። ከዚህ በፊት ያሳተምንልህ የጽሑፍ ጥበብ መምሪያም ብዙ ሺህ ቅጂ ነበር የታተመው፣ አሁን አልቋል። መተገንዘብህን መውሰድ ብቻ። አልፈልግም አልኩ እኮ። አይ ያኛው መጽሐፍ ሌላ፣ ይሄኛው ሌላ፣ በዚህኛው መሽ ተጣላን አሉት። እናንተ ጋር የሚያደርሰኝ ጉዳይ እንዲኖር አልፈልግም አላቸው። ኧረ እባክህ በጭራሽ ወስኛለሁ አለ። የለፋህበትና እንቅልፍ ያጣህበት ነገር አይደል አሉት። ከዚህ በላይ በዚህ ጉዳይ ላይ መወያየት የለብንም ሲል አቋሙን ገለጸ። ዝምታ ሆነ። ድርጅቱን ወክሎ መልእክት እያደረሰ ያለው ሰው ያልተለመደ ነገር ገጥሞታል። እዚህ ተውት፣ ቁጣው ሲቀዘቅዝና ኩርፊያው ሲገፈፍ ይመጣ ይሆናል ተባለ። ሳይሆን ቀረ። ጋሽ ዳኛቸው ወርቁ እግሩንም ልቡንም ከደጃቸው አራቀ። በአቋሙ ጸና። ሞተ። የድርጅቱ ሠራተኞች ወደ ሐዘንተኞቹ ቤት ገቡ። ልጆቹን አገኙ። የአባታችሁ ገንዘብ እኛ ዘንድ አላችሁ አሏቸው። ሕጋዊ ወራሽ ናቸውና መረጃቸውን ይዘው ሄዱ። ከድርጅቱ ቢሮ የወጡት በብዙ ሺህ የሚቆጠሩ ብሮችን ይዘው ነበር። እንዲህ ነበር ዳኛቸው ወርቁ። አንድ አፍሪካዊ መንደር ውስጥ የሚኖር ሽማግሌ ሞተ ማለት አንድ ትልቅ ቤተ መጽሐፍ ተቃጠለ ማለት ነው። ፓስፊክ ከዓለማችን ግዙፍ ውቅያኖስ ነው። ስለ ጥልቀቱ ሳይንቲስቶች በማይል በፋቶሜትርና በኪሎሜትር ለጥራዝ ባበቋቸው ድርሳናት ውስጥ እማኝነታቸውን ገልጸዋል። ደራሲ ሉዊስ ጆንሰን ዋተር በሚለው መጽሐፋቸው እንዲህ በቃል ስለው ያሳዩናል። አይቻልም እንጂ የሚቻል ቢሆን የዓለማችን የየብስ አካል ቁንጮ የሆነው ኤቨረስት ተራራ አንዲትም ድንጋይ ሳትናድ አንስተን በፓስፊክ ውቅያኖስ ውስጥ ብናሰጥመውና የተራራውን አናት መርገጥ ብንፈልግ 2 ኪሎ ሜትር ወደ ታች መዋኘት ይኖርብናል ሲሉ የዚህን ሰፊ ውቅያኖስ ጥልቀት ያሳዩናል። የስብሐት ገብረ እግዚአብሔርን የንባብ ልምድ ለማወቅ ስንነጋገር ጥልቀቱ ልክ እንደ ፓስፊክ ውቅያኖስ ነው የራቀብኝ። የምጽፈው ስለ ደራሲ ነውና የማንበብ ልምዱን ስመረምር መጠየቅ ቀርቶ መማር ሆነብኝ። ምናባዊ ምጥቀቱ ራቀብኝ። ባያሌ ጥያቄዎች በመንፈሱ ውስጥ ዋኘው። እሱም ደስ እያለው አእምሮውን ከፈተልኝ ይለናል ዘነበ ቦላ በማስታወሻ መጽሐፉ በንባበ ስብሐት ምዕራፍ። አፍሪካውያን ደራሲያን አገራቸው የእንግሊዝ ወይም የፈረንሳይ ቅኝ ግዛት ስለነበሩ በገዢው ቋንቋ ነው እያነበቡ ያደጉትና የሚጽፉት። እኛ አገር እንደዚህ አይነት ባህል አልነበረም። አብዛኞቻችን የምንጽፈው በአማርኛ ነው። በእንግሊዘኛ የምንጽፍ ጥቂት ነን። በወጣትነቴ አማርኛ በምፈልገው መልኩ ሐሳብን መግለጽ አያስችልም የሚል እምነት ነበረኝ። በዚህም ላይ ያስተማሩን እንግሊዘኛ ተናጋሪዎች መሆናቸውን አትርሳ። እኛ አናውቅም እንጂ በተወሰነ ደረጃም ቢሆን ወጣቱን ትውልድ በቅኝ አገዛዝ ጥበባቸው ይዘውናል። በኋላ ዳኛቸው ወርቁ አደፍርስን ጻፈ።
እኔ ሳነበው በአማርኛ መጻፍ እንደሚቻል ገባኝ። ስለዚህ በእንግሊዘኛ የመጻፍ ሐሳቤን ተውኩት። በወቅቱ አስታውሳለሁ ሌቱም አይነጋልኝም በእንግሊዘኛ መጻፍ ጀምሬው ነበር። 65 የተተየበ ገጽ ላይ አቆምኩት። ይኸውልህ ሀ አ ሰ ጸ ሁለት ናቸው በእኛ ፊደል ውስጥ ያሉት። ሰለሞን ደሬሳ ያብሮ አደግ ሆኖበት ያለ እውነቱን ነው። ኮሌጅ ውስጥ ወጣቶች ሳለን እኔ ነኝ መጀመሪያ የምን ያሃ ጋጋታ ነው ዝም ብለን በአንዱ ውሃ ፊደል እንጠቀም አልኩትና በአንደኛው ውሃ ነበር የምጽፈው። እሱም መጻፍ ሲጀምር ልጅነትን ሲገጥም ከፊደሎቻችን አንዱን እየወሰደ ነው የጻፈው። እውነት ለካ እነዚህ ፊደላት ለግዕዝ ሐቀኛ ፊደላት ነበሩ እንጂ በእኔ እምነት ለአማርኛው ትርፍ ሸክም ናቸው ነው። አንዴ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ በኪነ ጥበብ ላይ በሁለት ቡድን ተከፋፍለን ክርክር ይደረጋል። እኔ መጀመሪያ ክርክር ውስጥ አልነበርኩበትም። አዘጋጆቹ ጓደኞቼ ስለነበሩ ይኸውልህ እገሌ ቀኑ ሲቃረብ ማስታወቂያ ተለጥፎ እንግዶች ከተጠሩ በኋላ እምቢ አለን፣ ስለዚህ አንተ በእርሱ ምትክ ብትካፈልስ አሉኝ። እሺ አልኩ። ርዕሱ አርት ፎር አርትስ ሴክ ወይስ አርት ፎር ኤዱኬሽን መሰለኝ፣ ትዝ ይለኛል። በተሰጠኝ ርዕስ ስናገር ቆየሁና አቋርጬ ዳኛቸው ወርቁ እዚህ ኑር አይኑር አላውቅም፣ ግን ባደፍርስ ልብ ወለድ ነፍሴ እንዴት ደስ እንዳላት ልነግራችሁ ፈልጋለሁ። አደፍርስም በማንበቤ በእንግሊዘኛ ጀምሬው የነበረው ልብ ወለድ በአማርኛ ልጽፈው ወስኛለሁ አልኩና ወደ ዋናው ርዕስ ተመለስኩ። የክርክሩ ጊዜ አለፈ። ከዕለታት በኋላ አንድ የወንዳ ወንድ ቁመና ያለው ፊቱን ፈንጣጣ የወጋው ጎበዝ መጣና ጨበጠኝ። ዳኛቸው ወርቁ ሆነ እልሃለሁ አለና ሳቀ። ስብሐት ከልቤ ነው ይህንን ስልህ ብዙ ጊዜ የምለው ነው። ዳኛቸው ወርቁ ማስተማር ብቻ ሳይሆን አስደንቆኛል። ባደፍርስ መጽሐፉ የሥነ ጽሑፍ ሕግጋትን አበጥሮ ስለሚያውቅ እስከ ቅርብ ጊዜ ድረስ ጽሑፍ ጽፌ ለዳኛቸው ነበር የማሳየው። በግልጽ ነበረ የሚያርምልኝ። እሱም ጅምር ሥራዎቹን ያሳየኝ ነበር። አንድ ድንቅ የሆነች ኮሜዲ ጽፎ 3 ምዕራፍ አነበበልኝ። እንዴት ነበረ ያሳቀኝ! በቃ ይህ መጽሐፍ ሲያልቅ አደፍርስ ይረሳል ብዬ ነበረ። ለማንም እንዳልናገር አስጠንቅቆኛል። ሐሳቤን ይሰርቁኛል ብሎኛል። እኔ ይህንን አባባል አላምንለትም ነበር። እሱ ስላለኝ ታዘዝኩትና ለማንም ተናግሬያት አላውቅም። ስለዚህም ላንተም አልነግርህም። ይህንን በዳኛቸው ወርቁ ላይ ያነሳነውን ጭብጥ ጋሼ ስብሐት ያለኝ በ1986 ዓመተ ምህረት ሚያዝያ ወር ለዛሬቱ ኢትዮጵያ ጋዜጣ ሪፖርተሮች ቢሮ ውስጥ ቃለ ምልልስ ባደረግንበት ወቅት ነበር። ዓመታት አለፉ። በሰኔ ወር 1991 ዓመተ ምህረት ቂርቆስ እኔ ቤት ተቀምጠን ከጋሼ ስብሐት ጋር ዳኛቸው ወርቁን አነሳ ነው። በዚህ ወቅት ዳኛቸው አይኑ አፈር ከለበሰ 5 ዓመታት ተቆጥረዋል። ስመጥሩ ደራሲ ከዚህ ዓለም በሞት የተለየው ህዳር 22 ቀን በ1987 ዓመተ ምህረት ነው። ኦ ትክክል አለኝ ጋሼ ስብሐት እያብሰለሰለ ሲያዳምጠኝ አስተውለዋለሁ። ይኸውልህ አሁን ልነግርህ ይገባል። ዳኛቸው ለእኔ ብቻ ነው እንደ ታላቅ ወንድሜ የሆነብኝ። ሌላ ቦታ ሰዎች ሲያነሱት ስሰማ በባህሪው እሾህ ነው ይሉታል። አትንኩኝ ባይ ነው። ለእኔ ሲሆን ጽጌረዳ ነው የሚሆንልኝ። ዕጣችንና የኮከብ መቅጠም በለው። እሱም የሚያየኝ እንደ ታናሽ ወንድሙ ነው። በዕድሜ እኩዮች ነን። ነግሬ ይሆናል ግን ከሚያመልጥህ ይህችን ወሬ ባጫውት ይሻላል። አንድ ጊዜ ሥራ ፈታው ከቁም ነገር መጽሔት እንደተሰናበትኩ ነው ወደ ዳኛቸው ሄድኩና ይኸውልህ ሥራ ፈታው፣ ሥራ እስከሚይዝ ጊዜ ድረስ አንተ በወር 50 ብር ልታበድረኝ ትችላለህ ያልኩት። እሺ አለኝ ሳያመነታ። ከዚያ በልደታ ቀን መስሪያ ቤቱ ሄዳለሁ። ምሳ ይጋብዘኝና 50 ብሬን ይሰጠኛል። ያችን ይዤ ወደ ቤቴ የጎደለኝን ከወንድሞቼ መሙላቴን አትዘንጋ። የዳኛቸው ልግስና 11 ወራት ቀጠለ። ከዚያ ሥራ አገኘሁ። 6 ወር ሰርቼ የራሴን ወጪ ያስተካከልኩና ወደ ዳኛቸው ቢሮ ሄድኩኝ። ተጨዋወትንና 200 ብር አውጥቼ ጠረጴዛው ላይ ያስቀመጥኩ። ምንድን ነው ይሄ አለኝ። ባለፈው 11 ወር ካበደርከኝ ገንዘብ ይሄ ጥቂቱ ነው። ዛሬ ራሴን ስለቻልኩ መክፈል የምችለውን ነው ያመጣሁልህ አልኩት። ታዲያ በእኔና ባንተ መካከል ብድር አለ እንዴ ብሎ ብሩን ወደ እኔ ገፋው። ማን እንደነገረኝ አላውቅም። እንዲህ አልኩት፣ አሁን እኮ ዳኛቸው ይህንን ገንዘብ ከወሰድኩት ሌላ ቀን ሲከፋኝ ወደ አንተ ጋር መምጣት ላልችል ነው። እሱም እሺ አንተ ካልክ፣ ከዚህ በኋላ ግን በእኔና ባንተ መሃል ብድር የሚባል የለም አለና 200 ብሩን ከጠረጴዛው ላይ አንስቶ ወሰደ። እኔም በዚህ አጋጣሚ ረታሁት። በግድ ነው የተቀበለኝ። ቆይ ከልብ ወለዱ ጭብጥ ዳኛቸው ይበልጥብናል አለና ጋሼ ስብሐት ትዝታውን አከለበት።
ከለታት በአንዱ ቀን ከተረት ሰፈር በቸርችል ጎዳና አጓዛለሁ። በዚያው መንገድ ላይ ከዳኛቸው ጋር ተገናኘንና ሰላምታ ተለዋወጥን። ከዚያም ከላይ እስከታች አየኝና ለምንድነው ራስህን ጣል ጣል የምታደርገው አለኝ። አይ ደህና ነኝ ስለው ለጠላት ደስ እንዳይለው ራስህን ጠብቅ አለኝ። እንዴ ዳኛቸውን እኮ ጠላት የለኝም ስለው ቢሆንም አለኝ። ይህች አባባሉ ነች በጣም የምትደንቀኝ። አንዴ እኔ አደፍርስን ለሃና ነበብኩላትና በጣም ተደሰተች። ከዚያም ስለ ዳኛቸው አወራንና መልክና ቁመናውን አብሰልስዬ ፈንጣጣ ጠቃጠቆ ያበዛበትን ፊቱን ሳስብ በሴት ዓይን ምን ይመስል ይሆን ብዬ በውስጥ ያውጠነጠንኩና ሃናን እንዴት ነው ዳኛቸው አልኳት። አንተን ቀድሜ ባላፈቅር ዳኛቸውን አልምረውም ነበር አለችኝ። ደስ አለኝ። ዳኛቸው በሴት ዓይን ራይት አግኝቷል ማለት ነው። ዳኛቸው የሚከብደው ለእኛ ለወንዶቹ ነው እንጂ ለሴቶቹ የሚደንቅ ብቻ ሳይሆን የሚታቀፍም ሊሆን ይችላል። መልሰኝ ወደ ጥያቄ አለጋሽ ስብሃት። አሁን ወደ ልብ ወለዷ እንምጣ። እንዳልከው ከሞተ በኋላ ሐሳቧ አንባቢያን ሕሊና ጋር መድረስ አለባት። ምንድናት መሰለህ? ታሪኳ ስትጀምር እናት ለማኝ ናቸው። አንድ ወንድ ልጅ አላቸው። እየከፈሉ ያስተምሩታል። ኮሌጅ ተመርቆ አሜሪካ ሄደ። እዚያም ማስተርስ ዲግሪ ጭኖ ወደ አገሩ ተመለሰ። እናቱን በሰላም አገኛቸው። እማዬ አለፈልን እንግዲህ ብሎ እንዲመቻቸው አደረገ። ቤተ ክርስቲያን ሊሳለሙ ሲሄዱ ዘንጠው ነው። ሁሉም በደጃቸው እንደሚባል ሆነላቸው። አንድ ቀን ልጅ ባልታሰበ ሰዓት ወደ ቤቱ ይመለሳል። አንድ ነገር ሸተተው። ያንን ሽታ ልጅ ሆኖ በደንብ ያውቀዋል። ያደገበት የድርቆሽ ፍርፍር ነው። እናቱ ለምነው ከየቤቱ የሰበሰቡትን የእንጀራ ቁርስራሽ እቤት አምጥተው ያሰጡትና ይደርቃል። ከዚያም ይወቀጥና ሲፈረፈር የራሱ የሆነ ጠረን አለው። ልጅ ወደ ማድ ቤት ሲሄድ እናቱ ድርቆሹን ፈርፍረው ሲሰሩ ያገኛቸዋል። ናፍቋቸዋላ። ልጃቸው በድንገት መድረሱ አስደነገጣቸው። ልጅም ተቆጣ። ምን ነው እማዬ፣ ምን አተሽ ነው ድርቆሽ የምትበዩ? እናትም እሺ ልጄ ይቅር በለኝ አይለምደኝም ብለው ልጃቸውን ይለምኑታል። ስብሃት እየሳቀ ሌላ ቀን እናት ቤተ ክርስቲያን ሄደው ባልተለመደ ሰዓት ቤታቸው ሲመጡ ልጅ ድርቆሹን ፈርፍሮ ለመብላት ሲዘጋጅ ያገኙታል። መነሻ የትም ብትደርስ እንዴት እንደሚፈታተንህ አሳምሮ ያሳይሃል። በተለይ በዳኛቸው ጉልበት የቋንቋውን ጥልቀት አስብ። እነዚህን የጅምር ሥራውን 3 ምዕራፍ ያነበበልኝ ሶደሬ በመኪና ሄደን ነበር። ቆንጆ አበባዎች በግቢ ውስጥ ፈክተው ይታያሉ። እስኪ እነዚህን ሐሳቦች እየሞቅን አንብብልኝ ስለው አሳሳቁ ሁሉ ትዝ ይለኛል። አንዴ ቆየሁና እንዴት ነው መጽሐፍህን የታደረስካት? እኔ እኮ የመጣሁት የቀረውን ለማንበብ ነው አልኩት። ተናደደ። ወቅቱ ደርግ በቀይ ሽብር ወጣቶች መግደል የጀመረበት ጊዜ ነው። እኔ ወሬውን ሥራዬ ብዬ ስለማልከታተል አላወቅኩም። ምን ትላለ? እዚህ ከረጴ ወደዚህ አንድ ጉድጓድ ውስጥ 18 ሬሳ ተቀብሮ ሲገኝ አገራችን እንዲህ ጉድ ስትሆን እያየው ሰላምን ከየት አምጥቼ ነው የምጽፈው አለኝ። እሱ ለመጻፍ ሰላም ይፈልጋል። አንዳንዶቻችን ግን እንዲያውም ከሱም የባሰ እየተሰማን 2-3 ቀን ሲዘገነነን ቆይቶ ከዚያ እንደምንም ብለን አልኮል መጠጥ ጠጥተንም ቢሆን መጻፍ እንቀጥላለን። ዳኛቸው ግን ነፍሱ ስስ፣ በጣም ስስ ነው። አልቻለም። ከዚህ በኋላ ቴክኒካዊ የሆኑ መጽሐፍትን ነው የጻፈው። ዘይቤያዊ አባባል፣ ያጻጻፍ ዘዴ ምናምን ነው የሠራው። የአማርኛ ስነ ጽሑፍ ተቀጨ የምለው ዳኛቸው ያቺን መጽሐፍ ባለመጨረሱ ነው አለኝና ካቲካላውን ፉት ብሎ በውሃ ተግሞጥሙጦ ዋጠ። ጋሽ ዳኛቸው የተወለደው በ1928 ዓመተ ምህረት ነው። በነገራችን ላይ በአማርኛ ስነ ጽሑፍ ብርቱ ተጽዕኖ አሳድረዋል የሚባሉ ጸሐፍት ኢትዮጵያ በጦርነት ምጥ ተይዛ በነበረ ጊዜ የተወለዱ ናቸው። የመትረየስ ጩኸት በሚንጣጣበት ጊዜ ነበር እናትና ሀገር እነዚህን ሰዎች የተገላገሉት። የጋሽ ዳኛቸው አባት አቶ ወርቁ በዛብህ ተራማጅ ሰው ነበር። ከጊዜው የቀደመ በድሬዳዋ በኩል ወደ ጅቡቲ ተጓዘ። ከዛም ፈረንሳይ ገብቶ ለጥቂት ዓመታት የኖረ፣ በአንደኛው የዓለም ጦርነት የፈረንሳይ ወታደር ሆኖ የተዋጋ፣ በውጊያውም የቆሰለ፣ በፈረንሳይ ቆይታው ቀለም እየቀለመ ማዕድን እየቆፈረ ሆቴል እያስተናገደ የኖረ ነው። ከብዙ የኑሮ ውጣ ውረድ በኋላ ወደ ኢትዮጵያ ተመልሶ አሰለፈች ሀብተወልድን አገባ። ልጆች ተወለዱ። ዳኛቸው ሲወለድ ግን የሚኖሩባት ገጠር ከደብረ ሲና ወጣ ያለች መንደር ናት። ለትምህርት የዘረጋችው ወንበር አልነበራትምና እሱን ይዘው ወደ ደብረ ሲና ገቡ።
ፈረንሳይ ሀገር መኖራቸውና ተራማጅ መሆናቸው ለትምህርት የሚሰጡት ቦታ ከፍ እንዲል አድርጎት ነበር። የአካባቢው ሰዎች የሚራቀቁበት ግዕዝ ለዳኛቸው መሳጭ አልነበረም። የቤተ ክህነት ትምህርት የመማር ፍላጎቱም የሞተ ነበር። ዳኛቸው እንደ አባቱ የተለየ ሆነ። እስከ 6ኛ ክፍል ደብረ ሲና ተማረ። 7ኛና 8ኛ ክፍልን በቀዳማዊ አፄ ኃይለ ሥላሴ ቀጠለ። ሊሴ ገብረ ማርያም ትምህርት ቤት ገባ። ትምህርት ቤቱም አልመችህ አለው፣ አቋርጦ ወጣ። ወደ ደብረ ሲና ተመለሰ። የለመደው የአባቱን አተያይ ያጣጥመው ያዘ። የእናቱን የማለዳና የምሽት ተረኮች መመገብ ቀጠለ። እነዚህ ናቸው ወደ ሥነ ጽሑፍ የሚወስደውን መንገድ እንዲያውቅ ያደረጉት። አልተገበረውም እንጂ ከእናቱ አንደበት የቀዳቸውን ተረቶች እየሰነደ የማሳተም ርዕይ እንደነበረው ይነገራል። ከዚህ ይልቅ ግን ትርፉ ሐዘን ብቻ በሚል ቲያትሩ ነበር በደብረ ሲና ሰዎች ዘንድ የታወቀው። ቲያትሩ ኤርትራ ከኢትዮጵያ ጋር በፌዴሬሽን እየተዋሃደች በነበረችበት ጊዜ የተሠራ ነው። ይዘቱም ይኸው ነው። እየዋለ እያደረ ግን ከአባቱ ጋር ይጋጭ ጀመር። ከኩዮቼ ጋር እንደ ልብ እንዳልጫወት ጫና አሳደርክብኝ ብሎ እናም ኮበለለ። ወደ ደብረ ብርሃን ተሰደደ። ከጓደኞቹ ጋር ሆኖ ከወላጆቹ ዓይን ተሰወረ። ሰው አለ ብዬ የሚለው ድርሰቱም ይህንኑ ነው የሚተርከው። ትምህርቱን ለመቀጠል ኮተቤ መምህራን ኮሌጅ ገባ። እዚህ ደግሞ ታመመ። ጉሮሮውን በጽኑ ታመመ። ጠናበትና ዳግማዊ ሚኒሊክ ሆስፒታል አልጋ ያዘ። ወላጆቹ መጡ፣ ወሰዱት። በሕመሙ ክፉኛ ተጎድቷልና አይሆንም አሉ። በቃ ዳኛቸው አይተርፍልንም አሉ። ግን ዳኛቸው ዳነ። ዳግም እንደ መወለድ ተቆጠረለት። አልዓዛርን ሆነ፣ ሞትን ድል አደረገ። ወደ አዲስ አበባ መጥቶ የኮሌጅ ትምህርቱን እንደቀጠለ ያቺ አንደፋድፋ አልጋ ያስያዘችው ሲፍቴሪያ ተመልሳ አጠቃችው። አሁን ቤተሰቦቹ መጥተው እስኪወስዱት አልጠበቀም። ራሱ ወደ ደብረ ሲና ተመለሰ። ዳነ፣ ተነሳ። ወደ ኮተቤ ግን አልገባም። የመምህርነትን ሥልጠና ወስዶ ኮከበ ጽባህ ገባ በአስተማሪነት። 2 ዓመት በትምህርት ቤቱ ቆየ። ሐረር መድኃኔ ዓለም ትምህርት ቤት ሄደ፣ አስተማረ። እዚያ ሄዶ ደግሞ ሰቀቀንሽ ሰዓት የተሰኘ ቲያትር ደርሶ እንዲታይ ያደረገ። ትንሽ ገንዘብም ተገኘ። በገንዘቡ ሰው አለ ብዬ ታተመች። በጋዜጦች ላይም ስላነበባቸው መጽሐፍ ምልከታዎቹን ለማስነበብ በቃ። መጣ። አዲስ አበባ ዩኒቨርሲቲ ገባ። 6 ኪሎ መክረሚያው ሆነ። ዩኒቨርሲቲው ለመጀመሪያ ጊዜ በአማርኛ ቋንቋና ሥነ ጽሑፍ ለማስተማር ሲወስን ዳኛቸው ከመጀመሪያዎቹ አንዱ ሆነ። ኖረና ውጭ አገር ሄዶ በሥነ ጽሑፍ 2ኛ ዲግሪ ከያዙ ሰዎች ተመደበ። ደርሶ ሲመለስ ነው አደፍርስ የተነበበችው። አደፍርስ የአማርኛ ሥነ ጽሑፍን ካደፈረሱ ልቦለዶች አንዱ ሆነ። አዲስ መንገድ ይዞ መጣ። መንገዱ ከተለመደው ያፈነገጠ የሆነባቸው ክፉኛ ተቹት። የነቀፌታ አለንጋ ሰነዘሩበት። ለሙያው ቅርብ ነን የሚሉ ጸሐፍት እንኳን በአደፍርስ ሰበብ ወዳጅነታቸው ደፈረሰ። ልቦለዱ ድንቅ ነው የሚሉ በአብዛኛው ተወገዙ። የመጽሐፉ አከፋፋይ ደግሞ አንባቢው የመጽሐፉ ዋጋ ተወደደ እያለ ነው አሉት ለዳኛቸው። ነው አለ ዳኛቸው። አንባቢው ተወደደብኝ አለ። በጣም ጥሩ፣ 5 ብር ከተወደደ እንግዲያውስ የዋጋ ማስተካከያ እናደርጋለን አለ። የኔም ምክር እሱ ነው አለ አከፋፋይ። የዋጋ ማስተካከያ መደረግ አለበት አለ። አዎ ከዛሬ ጀምሮ ያደፍርስ ዋጋ 10 ብር ነው፣ 5 ብር ጨምሯል አለ ዳኛቸው። እንዴት በ5 ብር የሚገዛው የጠፋ መጽሐፍ ድንገት 10 ብር ይሆናል አሉ። ሆነ በላቸው፣ ዋጋው በዛ ተወደደ ባይሉ ኖሮ አልጨምርም ነበር አለ ዳኛቸው። ተለያዩ። ሌላ ቀን መጣ። አንባቢው ምን ይላል አለ ጋሽ ዳኛቸው። ምንም አይል፣ ምክንያቱም አላነበበውም። ዋጋው ከበደ፣ ጥቂት ፍሬ ብቻ ነው የሸጥኩት አሉት። እንግዲያውስ ከዛሬ ጀምሮ 15 ብር ሆኗል የሽፋኑ ዋጋ አለ ዳኛቸው። ምኑ አለ አከፋፋዩ ደንግጦ። ያደፍርስ ሂሳብ እስካሁን አንባቢውን ለማበረታታት ብዬ ነው 5 ብር 10 ብር ስለ የቆየሁት። አሁን ግን የመጽሐፉ ትክክለኛ ዋጋ ባይሆንም የሚፈልገው ብቻ በእጁ እንዲያስገባው። ይቅርብኝ አለ አከፋፋዩ። 5 ብር ይበቃዋል ነው አለ ዳኛቸው። አሁን እንደኔ 5 ብር በቂው ነው ላለው። ትልቁ ያቤ ጉበኛ አንድ ለእናቱ እንኳን 600 ገጽ ሆኖ 15 ብር አልተጠየቀበትም። በዚያ ላይ ያንተ መጽሐፍ ደግሞ ግልጽ አይደለም፣ አማርኛው ይከብዳል ይላሉ። በዚያ ላይ ሊቀጥል ሲል እንዲያውም የኢትዮጵያ ሕዝብ የኔን መጽሐፍ አንብቦ ለመረዳት 20 ዓመት ይቀረዋል አለ ዳኛቸው። 20 ዓመት?
አሁን መጽሐፎችን ከዚህ ደቂቃ ጀምሮ መሸጥ አቁም። አሁን ጥቂት ቀናት ሰጣሃለሁ አለ ጋሽ ዳኛቸው በትዕዛዝ። ያሰራጫቸውን መጽሐፍ በአስቸኳይ ሰብስባ አስረክበኝ። ነጋዴው ደነገጠ፣ ግራ ተጋባ። እስከ መቼ እንዲህ? አልኩህ እኮ የኢትዮጵያ አንባቢኔን ለመረዳት 20 ዓመት ይቀረዋል አለ። መጽሐፎቹን ይዞ ወደ ቤቱ ገባ። ይህም ዜና በየአንባቢው ጆሮ ገባ። አንዳንዶቹ ግን መጽሐፎቹን ሰብስቦ አቃጠላቸው፣ አጋያቸው ብለው አስወሩ፣ ጻፉም። እውነቱ ግን ይህ አይደለም። እነጋሽ ሳህለ ሥላሴ ብርሃነ ማርያም እንኳን ደራሲው መኖሪያ ቤት ሄደው ነው ከራሱ የገዙት አንዱን ቅጂ በ15 ብር ሂሳብ። እንደ አቤ ጉበኛ ያሉ ደራሲዎች የልብ ወለዱ ረቂቅነት በፍጹም ሊዋጥላቸው ስላልቻለ መጽሐፉ በአንዳንድ ምሁራን ዘንድ እየተሰጠው ያለው አስተያየት ደስ ስላላሰኛቸው ዝምታን አልመረጡም። አቤ ጎብላንድ አጭበርባሪው ጦጣ የሚል መጽሐፍ ጻፈና ሳተመ። ድርሰቱ ተሳላቂ ነው። በዳኛቸው አደፍርስና በሰለሞን ልጅነት ላይ ያነጣጠረ ነው። ጎብላንድ ጦጣ ቢሆንም እንደ ሰው ተናጋሪ የሆነ ልብ ወለድ ደራሲና ገጣሚ ነው። የሚጠቀምበት ቋንቋ ግን ግልጽ አይደለም፣ አይጨበጥም። የጎብላንድን ያነጋገር ለዛ ይዘን ካደፍርስ አተራረክ ጋር ስናገናኘው ተመሳሳይ ሆኖ እናገኘዋለን። ጋሽ ዳኛቸው ለህትመት ያልበቁ ብዙ አጫጭር ልብ ወለዶች አሉት። ብዛታቸው ከ100 በላይ ይሆናሉ የሚል ተጽፎ ይገኛል። በአማርኛና በእንግሊዝኛ ቋንቋ ከጻፋቸው ልብ ወለዶቹ 2 ጭጋግና ጠል በሚለው ያጫጭር ልብ ወለድ መድብል ላይ ተካተዋል። የደራሲው ወዳጆች በስሙ የከፈቱት ድረገጽ አለ። ድረገጹ ላይ ጋሽ ዳኛቸው ከውጭ አገር ጋዜጠኞች ጋር ያደረገው ቃለ ምልልስ አለ። የውጭ ሚዲያዎችም በሥራው ዙሪያ የሰጡት ዳሰሳም ጭምር አለ። ጋሽ ዳኛቸው አደፍርስን በሚመለከት የሚሰጣቸው አስተያየቶች አሉ። እንደሱ ትንታኔ ከመጽሐፉ ዋና ገጸ ባህሪያት አንዷ የሆነችው ጽወኔ ድንግል ናት። ድንግሊቷን በኢትዮጵያ ይመስላታል። ጽወኔ በሁለት ወንዶች ትወደዳለች፣ በጎርፉና በአደፍርስ። እሷም ለሁለቱም ያላት አመለካከት ቀና ነው። ልቧ ወደ ማን እንደሚያደላ ለመገመት እንቸገራለን። ደራሲው ጎርፉን ወታደር ነው ያደረገው። እስከ 6ኛ ክፍል የተማረ የዘመናዊ ትምህርት ጠቀሜታ የማይገባውና የገጠር ኑሮ ተስማምቶት ያለ ሰው ነው። ጽወኔን ለማግባት በብዙ የሚመኝና አነጣጥሮ የመተኮስ ሙያ ያለው ሰው ነው። አደፍርስ ደግሞ በዚያን ዘመን የነበረውን የተማሪዎችን እንቅስቃሴና የለውጡን መንፈስ እንዲያስቃኝ ተደርጎ የተሳለ ነው። ጽወኔን ለማልስጣት አለ ደራሲው። ይህችን አገር ለማልዳር ከሁለት ወጣቶች ድንግላዊቷን ማስተዳደር የሚችል ማን ነው የሚል ጥያቄ ተጸነሰበት። ግራ ቢገባኝ ገዳም እንድትገባ አደረጉ ብሎታል እሸቱ ተፈራ ለተባለ ጋዜጠኛ። አደፍርስ ደፋር ነው። ሃይማኖትን ይሞግታል፣ ነባር አሰራርን ይቃወማል። ዓላማው የተኙትን ለማንቃት ነው፣ ማኅበረሰቡ ውስጥ ያለውን ደዌ ለመንቀል። ግና ይጋጫል። በየሄደበት የነገርን ካሰላንቲያ ይከፍታል። ለብዙ ዘመናት ጸንቶ የቆየውን ሃይማኖታዊ አካሄድ በዜሮ ሊያባዘው ይፈልጋል። ለምሳሌ አቡነ ተክለ ሃይማኖትን ጻድቅ ሊያሰኛቸው የቻለው ምንድን ነው? ደብረ ሊባኖስን አቅንተው ገዳም ስላደረጉ? እምልሽ ምን ሰርቷል እስከዚህ? በሳት ተቃጠሉ፣ ባናብስ ተቆራረጡ፣ ታሰሩ፣ ተገረፉ፣ ተሰቀሉ። ምን ሰርቷል እስከዚህ ሊያሳውቃቸው ይቻለ ይላል። በመጨረሻም አደፍርስ ይገደላል በወታደሩ በሚተኮስ ጥይት። እናም ይላል የሥነ ጽሑፍ ባለሙያ የሆነው ረዳት ፕሮፌሰር ቴዎድሮስ ገብሬ ትውልዱ በተለይ የተማሪው ንቅናቄ መነሻውን እንጂ መድረሻውን ለማጤን ይቻል አልነበረም። የሚነቅለውን የሚያፈርሰውን እንጂ የሚተክለውን የሚያበጀውን አላዘጋጀም። የትግሉ ኃያልነት የተቃውሞ ጎርፍነት አማሎት ላለው ሥርዓት ጸር መሆኑን በራሱ ግቡ አድርጎታልም ይባላል። በሀገራችን የዘመን አቆጣጠር ከ1960ዎቹ አጋማሽ በኋላ እና በ1970ዎቹ መጀመሪያ ላይ እንደታየው ወታደሩ ይህንን አጋጣሚ ተጠቅሞበታል ማለት ይቻላል። ተማሪው ማርኮ የጣለውን ስልጣን አንስቶ ራሱን ተማሪውን እያጠፋበታል። ትውልዱ የሀገርን ርዕይ የሕዝብን ተስፋ እንደያዘ ነው የሚጠፋው። ለዳግም ተስፋ ለዳግም ትንሣኤ ምንም ስፍራ ሳይተው በማለት የዘመኑን መንፈስ ይዳስሰዋል። ሞልቬር ዳኛቸውን ስለዚህ ገጸ ባህሪያት አናግሮት የሰጠው ምላሽ ከዚህ የራቅ አይደለም። የሆነ ሆኖ ያደፍርስ ፈጣሪ የተለየ ሰው ነበር። በኋላ ሞተ፣ ወደማይቀርበት ተጠራ። ህዳር 22 ቀን 1987 ዓ.ም ምሽት ላይ ሁለት ደራሲያን በተለያየ ሰዓት ሳህለ ሥላሴ ብርሃነ ማርያም ቤት ስልክ ደወሉ። ከዚያም ጋሽ ዳኛቸው ከዚህ ዓለም የመለየቱን ዜና አረዷቸው። በማግስቱ ከ11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ
አስክሬኑ እንደሚሸኝና የቀብር ቦታውም ደብረ ሲና መሆኑን ነገሯቸው። ይህ በሆነ በማግስቱ የሆነውን ነገር እንዲህ ይገልጹታል። ከሌሊቱ በ11 ሰዓት ተነስቼ ምኒልክ ግቢ አጠገብ ወደሚገኘው ቤቱ አመራው። እዚያ ስደርስ 5 የሚሆኑ የግል አውቶሞቢሎችና ጥቂት ሰዎች ከ30 የማይበልጡ አብዛኞቹ የሰፈር ሴቶች መሰሉኝ በአካባቢው ቆመው አየሁ። ሌሎች 10 የሚሆኑ ሰዎች ደግሞ ከዚያው አጠገብ ከቆመው መለስተኛ አውቶቡስ ውስጥ ገብተው ተቀምጠዋል። የአስክሬኑ ሳጥን በአውቶቡሱ ጣሪያ ላይ በሸራ ተሸፍኖ ታስሯል። በአካባቢው አንድ ሰው ብቻ ሲነፋረቅና እንባውን ሲጠርግ ተመለከቱ። ግራና ቀኝ ፊትና ኋላ ብመለከት አንድም የማውቀው ሰው የለም። ትላንትና ደውለው ያረዱኝ ወዳጆቼ በዚያ የሉም። እጅግ በጣም ተገረምኩ፣ አዘንኩምም። አደፍርስንና ደሰርቲንሰንን የሚያህሉ ድርሰቶች ያቀረበልን የብዕር ሰው አስክሬኑ የሚሸኘው በዚህ ሁኔታ ነው ወይንስ ዳኛቸው ወርቁ ራሱን አግልሎ ስለሚኖር ወዳጅ ዘመዶቹ የሥራ ባልደረቦቹና ደራሲያኑ ጭምር ዜና ረፍቱን በጊዜ ሳይሰሙ ቀሩ ስል አሰብኩ ይላል። የሆነ ሆኖ ከንጋቱ 12 ሰዓት ገደማ ሲሆን አስክሬኑን የጫነው መለስተኛ አውቶቡስ ወደ ደብረ ሲና ለመጓዝ መንቀሳቀስ ሲጀምር በሐሳቤ ነፍስህን ይማረው የዘላለም ረፍት አግኝ ብዬ ተሰናብቸው ወደ ቤት ያቅጣጫ ሳህለ ሥላሴ ብርሃነ ማርያም። ሞገደኛ ደራሲ እንደነበር የሚነገርለት ዳኛቸው ወርቁ በተለይም በሕይወቱ የመጨረሻ ዓመታት ደስታ ርቆት ከዚህ ዓለም በሞት እንደተለየ ይነገራል። ዳኛቸው ወርቁ ሲነሳ 2 ሥራዎቹ በጉልህ ይነሳሉ። አንድ የአማርኛና አንድ በእንግሊዘኛ ቋንቋ የጻፈው ልቦለድ። የአማርኛው አወዛጋቢው መጽሐፍ አደፍርስ ሲሆን የእንግሊዘኛው ደግሞ The 13th Son ይሰኛል። ይህ የእንግሊዘኛው መጽሐፍ እንግሊዝ አገር ነበር የታተመው። ከእንግሊዘኛ ቋንቋ በተጨማሪ በሌሎች የውጭ ቋንቋዎች ተተርጉሞ የታተመ ሲሆን መጽሐፉ በጭብጡ ካደፍርስ ጋር ብዙም የሚራራቅ እንዳልሆነ ደራሲ ሳህለ ሥላሴ ብርሃነ ማርያም በአንድ ወቅት በጻፉት ጽሑፍ ገልጸዋል። እንዲህ ይላሉ ሳህለ ሥላሴ ስለ መጽሐፉ። የዳኛቸው ወርቁ ሌላው አብይ ሥራ በእንግሊዘኛ ቋንቋ ድርሶት እንግሊዝ አገር የታተመና The 13th Son የተሰኘው መጽሐፍ በብዙ የአውሮፓውያን ቋንቋዎች ተተርጉሞ እንደታተመም ዳኛቸው ራሱ አጫውቶኛል። መሠረተ ሐሳቡ ካደፍርስ ጭብጥ እጅግም የራቀ አይደለም ይላሉ። በጥንታዊት ኢትዮጵያ አስተሳሰብና በዛሬይቱ ኢትዮጵያ አስተሳሰብ፣ በቀደመው ትውልድ እምነትና በዛሬው ትውልድ አመለካከት መካከል ባለው ግጭት ላይ የተገነባ ልቦለድ ነው። በእኔ አስተያየት በትረካው ረገድ The 13th Son ካደፍርስ ላቅ ያለ ሲሆን በቋንቋ ውበት ግን አደፍርስ ይበልጣል። ዳኛቸው ገና በልጅነቱ ነበር የድርሰት መክሊት ባለቤት መሆኑን ያስመሰከረው። ገና በ13 ዓመት ዕድሜው በደብረ ሲና የአንደኛ ደረጃ ተማሪ ሳለ ያላቻ ጋብቻ ትርፎ ሐዘን ብቻ የተሰኘ ቲያትር ደርሶ ለመድረክ አብቅቶ ነበር። ኮተቤ መምህርነት ኮርስ ወስዶ በመምህርነት ሥራ ከተሰማራ በኋላም ሰቀቀንሽ እሳት የተሰኘና ሰው አለ ብዬ የተሰኙ የተውኔት ሥራዎችን የደረሰ ሲሆን ሰው አለ ብዬ የተሰኘች ድርሰቱ የህትመት ብርሃን ለማየት በቅታለች። ዳኛቸው በ1953 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርቱን እየተከታተለ የ4ኛ ዓመት ተማሪ ሳለ በረዳት መምህርነት ጭምር በዩኒቨርሲቲው ያገለገለ ሲሆን ተመርቆ እስከወጣበት ጊዜ ድረስ በወቅቱ የተማሪው የለውጥ እንቅስቃሴ ውስጥ በመሳተፍ ከዘመነኞቹ የኮሌጁ ገጣሚዎች ከነታምሩ ፈይሳ፣ ዮሐንስ አድማሱ፣ አበበ ወርቄ፣ ይልማ ከበደ፣ ኢብሳ ጉተማ፣ ኃይሉ ገብረ ዮሐንስ ገሞራው፣ መስፍን ሀብተ ማርያም ጋር እንደ ወጣቱ ፈላስማ በመሳሰሉ ግጥሞቹ የለውጥ ሐሳቡን ያስተጋባ ገጣሚም ነበር። ዳኛቸው በአሜሪካ ኦሃዮ ዩኒቨርሲቲ ሳለ አጫጭር ልቦለዶችን ደርሶ ማሳተም የቻለ ሰው ነበር። በአገር ቤትም ቢሆን ትበልጭ የተሰኘ ተውኔቱ በታላቁ የቀዳማዊ ኃይለ ሥላሴ ቲያትር ቤት ለመድረክ በቅቶለታል። ከውጭ ከተመለሰ በኋላ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በቋንቋ መምህርነት ሲያገለግል ከነጌታቸው ኃይሌ፣ አብርሃም ደመወዝ፣ ዮሐንስ አድማሱ፣ ኃይሉ ፉላስ ጋር በመሆን የኢትዮጵያ ቋንቋዎችና ስነ ጽሑፍ ክፍልን ያደራጀ ወጣት የስነ ጽሑፍ ባለሙያዎችን በማደራጀት አስተዋጽኦ ያደረገ ምሁር ነበር። ከዚህ በተጨማሪም በወቅቱ ይታተሙ በነበሩት የዛሬይቱ ኢትዮጵያ፣ የኢትዮጵያ ድምፅና አዲስ ዘመን ጋዜጦችም የኢትዮጵያ ስነ ጽሑፍን የተመለከቱ ሥራዎችን በማቅረብና የወጣት ደራሲያንን ሥራዎችን በመሄስ ለሀገሪቱ ስነ ጽሑፍ እድገት ምሁራዊ ኃላፊነቱንና ተልእኮውን ተወጥቷል። አደፍርስ የተሰኘው ልቦለዱ ከዩኒቨርሲቲው የሥራ ባልደረቦችና የአስተዳደር አካላት ጋር የነበረውን ግንኙነት
ያደፈረሰበት ዳኛቸው ዩኒቨርሲቲውን ለቆ በጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት እንዲሁም በፈረንሳይ ኮሌጅ እስከ 1966 ዓ.ም የአማርኛ ቋንቋና ስነ ጽሑፍ አስተምሯል። ኋላም በኢትዮጵያ ደረጃዎች መዳቢ ድርጅት በትርጉም አዋቂነት፣ በሕዝብ ግንኙነት ኃላፊነትና በኢንዱስትሪ ፕሮጀክት አገልግሎት ሹምነት ለ15 ዓመታት አገልግሎ በ1983 ዓ.ም ጡረታ ወጣ። ዳኛቸው የዛሬዎቹን ወጣት ኢትዮጵያውያን በጥበቡ ዘርፍ የሚታደጉ የሥነ ጽሑፍ ጥበብ መምሪያ እና የአማርኛ ፈሊጦች መጽሐፍትን ያሳተመ፣ ለሀገሪቱ ቋንቋ እድገት ከፍተኛ አስተዋጽኦ ያላቸውን የማርክሲዝም ሌኒኒዝም መዝገበ ቃላትና የሳይንስና ቴክኖሎጂ መዝገበ ቃላት የመሳሰሉ ጥልቅና ምጡቅ ሥራዎች ዝግጅት ላይ በመሳተፍ ምሁራዊ ግዴታውን የተወጣ ሰው ነበር። በጥቅሉ ከዳኛቸው ወርቁ ሥራዎች መካከል አደፍርስ ልቦለድ፣ እምቧበሉ ሰዎች ግጥምና ቅኔ፣ ሰቀቀንሽ እሳት ተውኔት፣ ሰው አለ ብዬ ተውኔት፣ ትበልጭ ተውኔት፣ ያላቻ ጋብቻ ትርፎ ዋዘን ብቻ ተውኔት፣ ማሚቴ ልቦለድ፣ ደሰርቲንሰን የጽሑፍ ጥበብ መምሪያ ምርምር፣ ሾቲት ፍሮም ደ ማውንቴን ቶፕ ያልታተመ ልቦለድ ይጠቀሳሉ። አፈንዲ ሙጠቂ ስለ ዳኛቸው አደፍርስ ይህን ጽፎ እናገኛለን። በአማርኛ ከተጻፉ ታላላቅ የልቦለድ ሥራዎች አንዱ ነው። ደራሲው ዳኛቸው ወርቁ በአብዛኛው የኦክስፎርድ ዩኒቨርሲቲ ፕሬስ በወጠነው አፍሪካን ራይተርስ ሲሪየስ የተሰኘ ተከታታይ መድብል ውስጥ በእንግሊዝኛ በጻፋቸው አጫጭር ታሪኮቹ ነበር የሚታወቀው። አደፍርስን ካሳተመ በኋላ ግን በአማርኛ አጻጻፍም ከባድ ደራሲ እንደሆነ አስመስክሯል። በእርግጥም ከኢትዮጵያ ታላላቅ የሥነ ጽሑፍ ሥራዎች አንዱን ለማንበብ የፈለገ ሰው አደፍርስን እንዲያየው ይመከራል። እውነት ነው፣ አደፍርስ መጽሐፍ ብቻ ሳይሆን ታላቅ የታሪክ ሰነድ ነው። በቅድመ አብዮት ኢትዮጵያ ከ1966 በፊት የነበረውን ኢኮኖሚያዊና ማኅበራዊ ሁኔታ በተለይም በአፈር ገፊ ጭሰኞችና በመሬት ከበርቴዎች መካከል የነበረውን ግንኙነት መለስ ብሎ ማየት የፈለገ ሰው እንዲያነበው ይመከራል። አደፍርስ ዘመን ተሻጋሪ ለመሆን የበቃው በጭብጡ ብቻ አይደለም። የደራሲው የቋንቋ አጠቃቀም በኢትዮጵያ ሥነ ጽሑፍ ላይ አዲስ አብዮት በመቀስቀሱም ጭምር እንጂ። ይህ መጽሐፍ በወጣበት ጊዜ ያገኘው ተቀባይነት ዝቅ ያለ ነው። በተለይም ቋንቋው ይከብዳል እየተባለ ገሸሽ ተደርጓል። በዚህ ላይ አንዳንዶች ደራሲው ለገንዘብ ሲል ነው የጻፈው በማለት በዘመኑ በነበሩት መጽሔቶችና በበራሪ ጽሑፎች ዘመቻ ከፍተውበት ነበር። ወትሮውንም በጸባዩ ቁጡ የነበረው ደራሲ ዳኛቸው ወርቁ በዘመቻው በጣም ተበሳሽቶ የተሸጡትን የመጽሐፉን ኮፒዎች እየዞረ በመልቀም ለገዦቹ ገንዘባቸውን መመለሱ ይነገራል። በኋላ ጓደኞቹ በነገሩ ገብተው ወሬኛ ብዙ ያወራል፣ አንተ እነርሱን አትመልከታቸው፣ ሥራህን ብቻ በርትተህ ቀጥልበት ብለው ስለመከሩት መጽሐፎቹን መልቀሙን ትቷል። የአደፍርስ ተቀባይነት እየጎላ የመጣው የኢንተለጀንሲ ክፍል በኃይለሥላሴ መንግሥት ላይ ያለውን ተቃውሞ እያጠናከረ ሲመጣ ነው። በተለይም የመሬት ላራሹ ጥያቄን አንግበው ትግል የጀመሩት የዩኒቨርሲቲ ተማሪዎች በመጽሐፉ የተዳሰሰውን የጭቁንና አፈር ገፊ አርሶ አደር የመከራ ኑሮ ለማብራራት እንደ አይነተኛ ምሳሌ ተጠቅመውበታል። በመሆኑ አሉታዊ ዘመቻ ተካሂዶበት ከገበያ ርቆ የነበረው መጽሐፍ ከ1964 እስከ 1968 ባሉት ዓመታት የፈላጊው ቁጥር በጣም አሻቅቦ በጥቁር ገበያ እስከ 10 ብር ድረስ ይሸጥ ነበር። የያኔው 10 ብር በዋጋው ከአሁኑ 20 ሺህ ብር ይበልጣል። ከቅርብ ጊዜ ወዲህ አደፍርስ ኮንትሮቨርሺያል አወዛጋቢ ሆኖ ሲጠቀስ እየተመለከትን ነው። ይህ ትችት መሰል አተካሮ የተነሳው መጽሐፉ ለተወሰኑ የማኅበረሰብ ክፍሎች አክብሮት አይሰጥም በሚል ነው። ቢሆንም መጽሐፉ መታየት ያለበት በተጻፈበት ጊዜ ካለው ነባራዊ ሁኔታ አንጻር ነው። በመጽሐፉ ለማሳየት የተፈለገውም የኢትዮጵያ ገበሬዎችን የዘመናት ፍዳና የኢኮኖሚ ጭቆና ነው። መጽሐፉ ከነህጸጹም ቢሆን አስፈላጊ ነው። ዳኛቸው በዚህ ድርሰቱ አብዮተኞች ከመከሰታቸው በፊት ለጭሰኞች ጥብቅና መቆሙ ዘወትር የሚያስመሰግነው ነው። ታላቁ ደራሲ ዳኛቸው ወርቁ ዛሬ በሕይወት የለም። በእርሱ የተጻፈው አደፍርስ ግን ከትውልድ ወደ ትውልድ ተወዳጅ ሆኖ እንደሚዘልቅ አንጠራጠርም ሲል ሐሳቡን አስፍሯል። አፈንዲ ሙጠቂ። ቴድሮስ ሸዋንግዛው ዘርጋው ስለ ዳኛቸው ወርቁ የግል ሕይወት አስመልክቶ ካሰፈራቸው ሰፋ ያሉ ሐሳቦች የተወሰኑትን እያነሳን ከእናንተ ጋር እንጫወትባቸው። ዳኛቸው በለጋነቱ በጠና ታሞ ነበር። ከሞት አፋፍ ነው የተመለሰው። እንዴት ያለ ድንቅ ደራሲ ያተን ነበር! ዳኛቸው ሃይማኖተኛ አልነበረም። ነገር ግን ሃይማኖት ጠቃሚ ሴት እንደሆነ ያምናል። በሀገራችን ሃይማኖቱ ከባህሉ ጋር ተቆራኝቷል። ይህንን የሺህ ዓመታት ቁርኝት ኮሚኒስት ነን ባዮች በአንድ ሌሊት ሊያፈርሱ ጣሩ።
ውጤቱ አስከፊና ሀገሪቱን በደም ያጠለቀለቀ ሆነ። ዳኛቸው ሌላ ታላቅ ልቦለድ ያልሰጠን በቀይ ሽብር ምክንያት ነው። ነፍሱ ስስ ነበር። በዛ ሁሉ ትራጀዲ መሃል መጽሐፍ ለሱ የማይታሰብ ነበር። ዳኛቸው ወርቁ ሰብዕናው ይገዝፍብኛል። ጓደኛ ያበዛም፣ ወዳጆቹ ጥቂት ናቸው። ለቁስ እምብዛም ግድ የለውም። መጽሐፍቱ በሐሳብ የተሞረዱ፣ ቋንቋው በለዛ የደለበ ነው። ዳኛቸው ወርቁ በአማርኛ አንድ ረዥም ልቦለድ ብቻ ነው የጻፈው፣ አደፍርስ። ይህ ልቦለድ በአማርኛ ቋንቋ ቁንጮ የሥነ ጽሑፍ ሥራ ከመሆኑ የተነሳ ዳኛቸው ራሱን የአንድ ልቦለድ ደራሲ ብሎ ነው የሚጠራው። መጽሐፉ በተጻፈበት ዘመን አንባቢው ተረድቶት ከፍተኛ ተቀባይነት ባያገኝም ዳኛቸው በጻፈው ልቦለድ ታላቅነት እርግጠኛ ነበር። ዳኛቸው ስለ ድንቅ ደራሲነቱ ከሌላ ሰው ማረጋገጫ የሚጠብቅ አልነበረም። ዳኛቸው በእንግሊዘኛ እንዲሁ አንድ ልቦለድ ጽፏል፣ ደ ሰርቲንዝ ሰን። ይህም ያደፍርስን ያህል ድንቅ ነው። ዳኛቸው አሁን በሕይወት ቢኖር ብዙ ድንቅ ልቦለዶች ይጽፍልን ነበር ብዬ አምናለሁ። ዳኛቸው ከባድ ሚዛን ደራሲ ነው። የቋንቋ ክህሎቱ አጃኢብ ያስብላል። በሐሳብ ብስለትም የተዋጣለት ነው። የማኅበረሰቡን ባህል ጠንቅቆ በማወቅ መልሶ ይህንኑ ልቦለዶቹ ላይ ያንጸባርቃል። ደግሞም ጽሑፎቹ ከስሜት ቆጠብ ብለው ለሐሳብ ያደሉ ናቸው። ዳኛቸው በጣት ከሚቆጠሩ ዓለም አቀፍ መሆን ከቻሉ ጥቂት ኢትዮጵያዊ ደራሲያን አንዱ ነው። ዓለም አቀፍ የሚያስብለው በእንግሊዝ አፍ በመጻፉ ብቻ ሳይሆን የሥነ ጽሑፍ ሥራዎቹ ካጎለበቱት እሴት አንጻር ነው። የበዓሉ ግርማን ኦሮማይንና መዘዙን አስመልክቶ ዳኛቸው ከብዙዎቻችን የተለየ አስተያየት አለው። እንደ ዳኛቸው ከሆነ በዓሉ ኦሮማይ ላይ ያሰፈረውን አደገኛ እውነት የአዲስ አበባ ነዋሪ ሁሉም ያውቀው ነበር። ሁሉም በጓዳው የሚያንሾኳሹከው፣ በድብቅ የሚያመነዥከው ነበር። ነገር ግን በመጽሐፍ መልክ ታትሞ ሲሰራጭ ያለውን ጣጣ አልተረዳውም ይላል። በዓሉ ግርማ ለራሱ ዝና ከመፈለግና ከሊቀመንበር መንግሥቱ ጋር ያለውን ቅርበት በመተማመን ጠላቶቹን ንቋቸው ነበር። በዚህ ወቅት ዳኛቸው ወርቁ የኩራዝ አሳታሚ ድርጅት የቦርድ ሰብሳቢ ሊቀመንበር ነበር። በዚህ ኃላፊነቱ መሠረት ኦሮማይ ከመታተሙ በፊት ለውጦችን እንዲያደርግ ለበዓሉ አማክሮት ነበር። ተቀባይነት አላገኝም እንጂ በመጨረሻም መጽሐፉም ታተመ። የበዓሉም ፍጻሜ አሳዛኝ ሆነ። ዳኛቸው ወርቁ ብላክ ላይንስ ላይ ከ20 ዓመታት በፊት የተናገረው ነገር ዘመን ተሻጋሪ ነው። አሁን ላለንበት ዘመን የሚሆን ድንቅ መልእክት አስተላልፈዋል። ጎሳ፣ ነገድ፣ ዘር የሚባሉ ነገሮች ብዙም ለኔ ዋጋ የላቸውም። ብዙ እሴቶች ያሉት ማኅበረሰብ ፈጥረናል። ለዚህ ማኅበረሰብና እሴቶቹ መጎልበት ሁሉም አስተዋጽኦ አድርጓል። የአንድ ወይም የሁለት ጎሳዎች ብቻ ሳይሆን የሁሉም አስተዋጽኦ ድምር ውጤት ነው። ልቤ መምታቱን እንዲቀጥል የሚያደርገው ይሄ ነው። ያለዚህ ሕይወት ለኔ ትርጉም የላትም። ይህ የእያንዳንዳችን የግል ሕይወት አካል እስኪሆን ብዙ ጊዜ ፈሽቷል። በአንድ ቀንም የሚፈርስ አይደለም። እሴቶች በአንድ ቀን ቢገነቡና ቢፈርሱ ምኞቴ ነበር። እውነታው ግን ከዚህ ይለያል። ገና ኋላ ቀርና በማደግ ላይ ያለን ስለሆንን ለውጥ ያስፈልገናል። ነገር ግን በ3000 ዘመን የተገነባ ሁሉ በቀላሉ አይፈርስም ብሎ ነበረ። ስለ አብይ የሥነ ጽሑፍ ሥራው አደፍርስ ደግሞ እንዲህ ይላል። የልብ ወለዱ ዋና ገጸ ባህሪ አደፍርስ ይባላል። አደፍርስ ተራማጅ ወጣት ነው። ነገር ግን ከሕዝቡ ተለይቶ ብቻውን ነው። ሁሉን ነገር በብርቱ አመክንዮ ለመተንተን ይሻል። የተግባር ሰው አይደለም። ከተግባር ይልቅ ልፈፋ ያበዛል። አመክንዮ ጥሩ ቢሆንም ሁሉም ነገር በልኩ መሆን አለበት። አደፍርስ ዛሬ በመካከላችን እንደምናያቸው ሰዎች ያለ ነው። አብዮቱ ሰዎችን በአንድ ሌት አንቅቶ ለማደር ይቋምጣል። ያ ግን የሚቻል አይደለም። ቢቻል ምኞቴ ነበር። ለአደፍርስ ግን ከሞት ውጪ ከዚህ ቅዠት መውጫ በር የለውም። ብዙ መብሰል ይቀረዋል። ጥራዝ ነጠቅ ነው። ዙሪያውን የከበበውን እውነታ ማስተዋል አልቻለም። እሱ የሚናገረው አንድ ቋንቋ፣ ሀገሪቱን መለወጥ የሚችለው ይህ ሕዝብ ደግሞ የሚያወራው ሌላ። አብዮቱ ያልተሳካው ለዚህ ነው። ሁላችንም እንደ አደፍርስ አይነቶች ነን። የድሮ ሰዎች እሴቶች ነበሯቸው። ለሃይማኖታቸው፣ ለመሬታቸው፣ ለሀገራቸው ሞተዋል። እኛ ግን አሁን ምንም እሴቶች የሉንም። እነዚህን እሴቶች ንቀን ከተሆናቸው ምን ይቀረናል? የተከበራችሁ የነበር ሚዲያ ተከታታዮች፣ ለዛሬ በጥበብ ነበር መሰናዶ ታላቁን ደራሲ ዳኛቸው ወርቁን አስመልክተን ያዘጋጀንላችሁ መሰናዶ ይህን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ከልብ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ለማስታወስ እንወዳለን። በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። መልካም ጊዜ።